ሰላም ደረጀን አሳዘነችው ወይም አናደደችው። ሰላም ያረገዘችው ልጅ ለአቶ ደረጀ የእሱ ልጅ እንደሆነ ተናገረች። ይህንንም እያደረጉት ደግሞ ልጅን ስለጣልክብኝ የዛችን ምትክ ከአንተ ማርገዝ አለብኝ ብዬ ስለፈለግኩ ነው አለችው። ደረጀ በጣም ራሱን ፌንት እስከሚነቅል ድረስ ተናዶ ነበር። በዛም ሰዓት ወይዘሮ ማርታ ጫጫታቸውን እንኳ ሰምታ ተነስታ ወደ እነሱ ሄዳ ነበር። ወደ እነሱ ስትሄድ ግን ማርታ ምንም ችግር የለውም ብሎ ጥሏት ወጣ። ሰላምን ምን ሆነብሽ? ሲጮህብሽ ፈርተሽ ነው የምታለቅሽው? አለቻት። ሰላምም አዎ የልጅሽን አባት አምጪ አሳውቂ፣ እኔ መንደርተኛው እያማኝ ነው፣ እኔ ምንም ባልሰራሁት ነገር ለምንድን ነው የምታማው ብሎ ለዛ ነው ያለቀስኩት አለቻት። በቃ ደረጀ ስሜታዊ ስለሆነ ነው መንገዱ፣ ሰው ሁሉም የሚያወራው ስለ ደረጀ ስለሆነ ያንን ስላሰበ ነው። በቃ ሰላምዬ ተይው አለቻት። አንቺ ቀስ ብለሽ በተመቼ ሰዓትና በፈለሽ ሰዓት ትናገሪያለሽ የልጅሽን አባት፣ እሱ ግን ውስጡ ስለተረበሸ እንጂ አንቺን ማስጨነቅም ሆኖ ማድከም ፈልጎ አይደለም አለቻት። ሰላምም እሺ እትዬ በጣም ነው የማመሰግነው፣ እንዳንቺ ያለ ልዩ ሴትና ለሰው አዛኝ ሴት ግን አላየሁም። አንቺ ግን በጣም ብርቱና ጠንካራ ሴት ነሽ፣ በጣም ተወጅኛለሽ፣ በጣም ተጎኔንሽ አለቻት። ሰላም ሆኔ ማርታ በጣም ደስተኛ ከመሆናቸው የተነሳ ተቃቅፈው ተላቀሱ። ሴት ልጅ ለሴት ልጅ በደል ያማታልና እሷም ሴት ስለሆነ ብቻ ነው እንደዛ የወደደቻት። አያችሁት? ማርታ ግን በጣም የዋህና በጣም ጥሩ ሰው ናት። ሌላ ቢሆን እኮ እስካሁን ሸክኮ ከቤቷ ሰላምን ያስወጧት ነበር። እሷ ግን አብራት እንድትኖር ወይም እዛው ቤት እንድትወልድ እየፈቀደችላት አንዲት ጀግና እንስት ማርታ ትባላለች። ደረጀ ለብቻው መኪና ውስጥ ገብቶ ማሰብ ጀመረ። እንዴት ነው እኔ ድጋሚ ከሰላም ጋር ያረገዝኩት? እንዴትስ ሊሆን ቻለ? ይሄ ይሆን እያለች እሷም ግራ እስከሚገባት ድረስ ወደ ሌላ ጭካኔ እንድትሄድ እየገፋፋን ነው። እንግዲህ አሁን ላይ ዳጣ የተሰራ ስራ ቢከፋትም ቢደላትም የእሷ የዳጣ ነገር በጣም በሚያሳዝን ሁኔታ ለሊቦቧን ገዝቶ አምጥቶ ሰጣት። እሱን ስትበላ ደግሞ ዋና ኤቢ አይተው እሳቸውም ሊያለቅሱ ጀመሩ። አስባችሁታል? ወንድ ልጅ ገዛዝቶ ማስቲካም ሆነ ምንም ተመታ ይጋደላሉ። እንግዲህ ናታን የገዛላትን ለሊቦብ ዳጣ ስትበላ ውሃ ድንገት ትመጣባታለች። ውሃ ድንገት ስትመጣባት ተሸሽገዋለች። ስትሸሽገው ግን ውሃ ልትፋታት አልቻለችም። አምጪ የሸሸግሽውን ብላ ተፋለመቻት። በመሀል እንቅልፍ ይዞኝ ቪዲዮ ቆርጬ አውጥቼ ነው ሰራላችሁ ይህንን ቪዲዮ። ከዛም ሲፋለሙ በጣም ገረመኝና ውሃ በአሳር ቀማቻት ተዳጣ ከረሚላውን። ውሃ ግን ዛሬ ኤቢን ስለደበደበቻት ደስ ብሎኛል። ኤቢ ሁሌም ማፍጠጥና ራሷን እንደ ፎቅ ራሷ ብቻ ቆንጆ እንደሆነች እያደርገኝ የራሷን ታካብር ነበር። ዛሬ ግን ውሃ በዚህ በመጥረቢያ ስትጠርባት ደስ ብሎኛል። እንኳንም ጠረበቻት። አንዳንዴ ታላቅ እህቶች ራሳቸውን ብቻ የሚያካብዱ ሴቶች አሉ። መገረፍ አለባቸው እንደነዚህ ሴቶች። ልጅ ስታሳድጉ ሀባይብ ቅጧቸው ማለት ነው። ዘላን ሆነው እንዳያርጉ በቃ የተመከሩ ልጆች አድርጋቸው አሳድጉ። አሁን ውሃና ኤቢ ሁሌም እንድተሯሯጡ እንድትደባደቡ በቃ ደግሞ ቅጠሉ እኮ የእነሱ ነገር የሚገርም ነገር ሲደባደቡ ራሱ ቅጠል አረገፈ ቤቱ ቆሸሸ አልቆሸሸ ብለው አይጨነቁም። ለደረጀና ለማርታ ለሰላም ብቻ ምን አለበት እነሱ የሀብታም ልጆች ናቸው፣ ሁሉም ይቅርብላቸዋል። ናታንን ማርታ አፋጠጠችው። እሷም ያፋጠጠችው ምንድን ነው? ሰላም ላንተ ምንድን ነው የሰጠች? ምንስ ልሰጥክ ሞክራ ነው? ኤቢ ነግራኛለች አደራ ብላ የሰጠች ነገር ስላለ እያደራው ምንድን ነው አለችው። እሱ ምንም ነገር የሰጠችኝ የለም። ኤቢ ምን ተዋራው? ዝም ብላ ነው እትዬ በቃ ተያት።
ይህ ወሬ ልትሰሚ እንዳትገደዲ ብሎ እሱም ነገራት። አያችሁ ጥላትም ሆነ ምንም ከውጭ አይመጣም የሚባለው ለዛ ነው። ማርታ ግን አሁን ምንም የጠረጠረችው ነገር የላትም። ሰላም ግን ከዛው ከማርታ ባል አርግዛ እዛው ቤት አለመፍራቷ ኖራለች። እንደው ምን አለ ይህን እንኳን ስታቅ እንደው ዛሬ ወደ ራሷ ክላስ ምግቧንም ብሰራ አለች ሰላም። ማርታ ግን ምግብም እኛን የምንሰራው አንቺ ምንም ነገር እንዳሰሪ እያለች ትላታለች። ይህ ሁላ ግን እያለሻት እሷም የምትፈልገውን ነገር ማግኘት አልቻለችም። ምክንያቱም እዚህ በቃ የተደበቀ ህይወት እንዳላት ያስታውቃል። አያችሁ ይህንን አይቶ ታዲያ ማን ይረዳታል ወይስ ማን ያዝንላታል? ዳጣ እኮ ተሰቃየች። የእውነት በጣም ዳጣ ተሰቃየች። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ውድ የሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ደረጀ ጭንቀቱ ይቅለልለት የምትሉ የቪዲዮ ላይክ አድርጉ። ደረጀ እኮ በጣም ተሰቃየ፣ ተጨነቀ። ሰላም ከዛ ቤት ወጥታ ሌላ ቦታ መኖር እንድትኖር ማድረግ አለበት። ምክንያቱም የውሃ ማርታ በጣም ደስ የምትለው ሴት ይህን ነገር ከሰማች በጣም ስለምትናደድ ደረጀ ሰላምን ከዛ ቤት መውጣት እንዳለበት ነው ሁሉም ሰው መናገር አለበት። ይህንን ካላደረገ ግን መከራው ጭንቀቱ ለራሱ ነው የሚሆነው። ማርታ ተተናደደች ከባድ ውሳኔ ልትወስን ትችላለች። ሴት ልጅ ደግሞ በባሏ ስትናደድ የምታደርገውን አታውቅምና እና እሱ ወስኑ ሰላምንና ዳጣን አንድ ቤት ተከራይቶ ለብቻ ማኖር ግዴታው ነው። እስኪ ሁላችሁም ይህንን ኮሜንት አስቀምጡ ማለት ነው። ውድ ያገሬ ልጆች ቪዲዮን ከወደዳችሁት እንግዲህ በላይክ እና በሸር አንበሽብሹ። ወዳችኋለሁ፣ አከብራችኋለሁ። ውድ ያገሬ ልጆች ባይ ባይ። ምችት ድልት ይበላችሁ። የዳጣ ድራማ ይህን ይመስላል። በመሀል ወሬም በመሀል ድራማ በመሀል ፍትፈታም ግራ እንደማጋባችሁ እርግጠኛ ነኝ። ያው እናንተ እንግዲህ ካበረታቱኝ ቤተሰቦቼ። ምንድን ነው የተሰበረው? ምንድን ነው የወደቀው? አሁን ምንድን ነው ኪል ያለው? የወደቀ ነገር አለ። ፊልም ነው ጨለማ ፊልም ወደቀ።